እግዚአብሔር እረኛዬ ነው የሚለው ቃል ያለው የታወቀ ቃል ነው። መዝሙር የት ነው? ቁጥር ስንት ነው? 1 እቺንም ማያውቅ የለም። እግዚአብሔር እረኛዬ ነው። ከዛ ቀጥሎ በአዲሱ መደበኛ ትርጉም ነው ማነብላችሁ። አንዳች አይጎድልብኝም ነው የሚለው። አንዳች አይጎድልብኝም ነው የሚለው። በለመለመ መስክ ያሳርፈኛል፣ በረፍቷ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙ በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህ ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀልኝ። ራሴን በዘይት ቀባ፣ ጽዋዬ ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትህ ምሕረትህ በእርግጥ ይከተሉኛል። እኔ በእግዚአብሔር ቤት ለዘለዓለም እኖራለሁ ይላል። እንግዲህ ይሄ ቃል የዳዊት መዝሙር ነው። እግዚአብሔር ሲናገር እዚህ ጋር የሚናገረው በዋናነት ይሄ ቃል ላይ እረኛ የሚለውን ዴፊኒሽን እና እረኝነቱን ነው የምናየው ዛሬ። እግዚአብሔር እረኛ ብሎ ስሙን የሰጠው ለራሱ ነው። እግዚአብሔር ብዙ ስም አለው። ይሄንን ስም እረኛ የሚለውን ስም እግዚአብሔር ለራሱ የሰጠው ራሱ ነው። ከእንደገና ደግሞ ሌሎች ሰዎች ባሪያዎቹ እረኛ ብለው ደግሞ ያወጡለት የእረኝነት ስም አለው እግዚአብሔር። እና ይሄ እረኛ የሚለው የእግዚአብሔር ማንነቱ ከሌሎች ስም ሁሉ የተለየ ነው። እረኛ የሚለው የእግዚአብሔር ስም ከሌሎች ስም ሁሉ፣ አሁን ለምሳሌ ኤልሻዳይ የሚል የእግዚአብሔር ስም አለው አይደል? ኤልሻዳይ የሚለውን ስም አናውን ሲያደርገው ማን ነው? ራሱ እግዚአብሔር ነው። እሱ መጥቶ ማንን ነው ያለው? ኤልሻዳይ ነኝ ያለው። አብርሃምን መጣና እኔ ኤልሻዳይ ነኝ በፊቴ ተመላለስ። ምን ማለት ነው? ሁሉን ቻይ ማለት ነው። ከእንደገና ለሙሴ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ እስከ ዛሬ ተገልጬላቸዋለሁ፣ ግን በዚህ ያዌ በሚለው ስም አልተገለጥኩም፣ ጀሆቫ በሚለው ስም አልተገለጥኩላቸውም ማለት ምን ማለት ነው? ማይ ባነር ማለት ነው አይደል? ያዌ ማለት የኔ ባነሬ ነው፣ ባንዲራዬ ማለት ነው። አሁን ለምሳሌ አሜሪካ ባንዲራ አላት። የአሜሪካን ባንዲራ ባያችሁበት አገር ሁሉ አሜሪካ ነው ትዝ የሚላችሁ። የኢትዮጵያ ባንዲራ ወይ የኤርትራ ባንዲራ ወይ የቻይና ባንዲራ ስታየው የቻይና ባንዲራ አይተ ወይኔ ኢትዮጵያ ስታምር ትላል። ትዝ አለኝ ኢትዮጵያ እንደው ጋራ ሸንተረሩ ትላል። አይሆንም። በቃ ቻይና ነው ትዝ የሚል። እግዚአብሔር ለኔ ምኔ ነው አለ ሙሴ፣ ባንዲራዬ ነው። ሰው ሙሴን ሲያይ ማን ትዝ ይለዋል ማለት ነው? እግዚአብሔር ትዝ ይለዋል። መታወቂያችሁ ይሆንላችሁ። አሜን በሉ። አሜን። አንዳንድ ሰው እኮ ሲታይ ነገር ትዝ ይላል አይደለ? አንዳንድ ሰው ሲታይ ቅናት ትዝ ይላል። እሱ ቅናት እሷ ይባላል። አንዳንድ ሰው ሲታይ ደግሞ ቁጣ እሱ በጣም ይቆጣል። አንዳንድ ሰው ሲታይ ደግሞ የተለያየ ነገር ወይ ብር ጥሩ ነው እሱ ይሻላል አትሊስት። አንዳንድ ሰው ደግሞ ምቀኝነት። ሙሴ ጋር ግን ስትሄዱ ሙሴን ስታዩ እግዚአብሔር ነው ትዝ የሚል። ጳውሎስን ስታይ ማን ትዝ ይላል? ኢየሱስ ትዝ ይላል። ማንን ታያለ? ባንዲራ ነው። ይሄ ይሁንልን። ኧረ አሜን በሉ። እና እግዚአብሔር እረኛ የሚለውን ስም ራሱ ነው። እኔ እረኛ የሚለውን ስም ራሱ ነው ክሌም ያደረገው የሰጣቸው ማለት ነው። አሁን ለምሳሌ ሰዎች ያወጡለት ስም ትዝ ይላቸዋል። የሳራ አገልጋይ ማነች? አጋር አይደል? አጋር ውጭልኝ ተባለች። ይህንን ልጅ ይዘሽ ሂጂ ተሸኘች። ትዝ ይላቸዋል። ጠፍታ ሄደች እንጂ ተማራ። መጀመሪያ ተማራ ጠፋች። ስትማረር ስትጠፋ የጌታ መልአክ ተገር ውሃውን አሳያት፣ ጠጣች። ከዛ በኋላ ተመልሰሽ ወደ ሰሚት አርጊ ተባለች። ምን አለች? የሚያየኝን አየው ስትል ማን አለችው ይላል? ኤልሮይ። አሁን እሷ በቃ ያ የአጋር ሬቨሌሽን ነው። ኤልሮይ የሚያየኝን አየሁት። እኔ ለካ ባላየውም እሱ ያየኛል። እኔ በተጨነቅኩ ጊዜ እግዚአብሔር ያየኛል። እኔ በከፋኝ ጊዜ፣ እኔ ዲፕረስ በሆንኩ ጊዜ ለካ መግቢያ መውጫው ልሞት እየተጠባበኩ ባለው ጊዜ እግዚአብሔር ያየኛል ማለት ነው። ኤልሮይ። ይሄ የማን ሬቨሌሽን ነው? ማን ነው ይህን ስም ያወጣለት? ያቺ ብላቴና ነች አጋር። አያችሁ፣ ብዙ ስሞች ደግሞ መጽሐፍ ቅዱስ ላይ ለእግዚአብሔር የእግዚአብሔር ሰዎች ወይም ደግሞ ኢንካውንተር ለምሳሌ ጀሆቫ ሻሎም ብሎ ያወጣለት ማን ነው? ጌዲዮን። ትዝ ይላችኋል።
መጣን። ወይኔ እግዚአብሔርን አይቻለሁ ልሞት ነው አለ። ኤንጅሉ ሲገለጥለት አይ አትሞትም አለው። ሰላም ይሁንልህ አለው። ሰላም ላንተ ይሁን አለው መልአኩ ማለት ነው። ከዛ መሰዊያ ሰራ። ያንን መሰዊያ ምን አለው? እግዚአብሔር ሰላሜ ነው አለው። ጀሆቫ ሻሎም ስም ወጣለት። አያችሁ ልክ እንደዛ እግዚአብሔር የወጣለት ስም አለ። ራሱም ደግሞ እንደዚህ ነኝ ያለው ስም አለ። ያው ቴክኒካሊ ያወጡለትን ስም በሱ ኢንስፓይሬሽን ነው፣ ግን ራሱ አናውንስ ያለ እረኛ የሚለው ስሙ ግን ከሁሉም ስሙ ይለያል። አሁን ለምሳሌ ኤልሮይ ማለት እግዚአብሔር ሲያይክ ማለት ነው። አየና ደረሰልን፣ ሌላ አይደለም። እረኛ የሚለው ስም የሁሉም ነገሮች በቃ ልክ ኢትስ ላይክ ሜርሲ የሁሉም ስሞች በአንድነት በሉት። ምክንያቱም እረኛ የሚለው ስም ኢየሱስ እንደማለት ነው። ሁሉም የእግዚአብሔር ነገሮች በሙሉ ያሉት እረኝነት ውስጥ ነው። የእግዚአብሔር እረኝነት እኔ የተረዳሁትን እግዚአብሔር ያስተማረኝን ምጽፉ ካላችሁ ስሙኝ። የእግዚአብሔር እረኝነት ማለት እግዚአብሔር እረኛዬ ነው ስትሉ it's a zone, it's a place ነው፣ መኖሪያ ስፍራ ነው። እረኝነት ውስጥ ያለ ሰው እግዚአብሔር መኖሪያ ክልል ውስጥ ያለ ሰው ነው። በእግዚአብሔር እይታ ክልል ውስጥ ያለ ሰው ነው። አሜን። እግዚአብሔር ደግሞ ክልል አለው፣ ፕሌስ አለው። የእግዚአብሔር ቦታ ማለት ነው እረኝነቱ። ያ ቦታ ኢየሱስ ይባላል። ለዛ ነው ሰማችሁኛል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ እዛ መጠጊያ ውስጥ መምጣት አለብን። ለካ ከልዑል መጠጊያ ውጭ ሆኖ መኖር ይቻላል። በልዑል መጠጊያ ውስጥ መግባት ማለት በእግዚአብሔር እረኝነት ውስጥ መግባት ማለት ነው። በእረኝነት ውስጥ ኦኪፓይድ ከእረኛ እይታ ቁጥጥር ውስጥ መሆን ማለት ነው። ስለ እረኝነት ስታስቡ ስለ በግ የሚጠብቅ ወይ ከብት የሚያግድ ሰው ማሰብ ትችላላችሁ። ኢዝ ሲሚላር ለመረዳት በጣም ሲሚላር ነው። አያችሁ እና በእግዚአብሔር እረኝነት ውስጥ መኖር በእግዚአብሔር ዞን ውስጥ መኖር ማለት ነው። ከእረኝነቱ ውጭ የሆኑ ሰዎች አሉ በጣም። ለዛ ነው ወንጌል የምንሰብከው ኢየሱስ ያድናል ኑ ምንለው እኮ በእርሱ እረኝነት ስር ሁኑ እያልናቸው ነው። በእግዚአብሔር እረኝነት ውስጥ ነው ሁሉ ነገር ያለው። ስለዚህ እረኛ የሚለውን ስም እግዚአብሔር ራሱ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ 10 ላይ የእግዚአብሔር ቃል ሲናገር እንደው ይህንን ቃል እናንብበው በጌታ ዮሐንስ 10 ላይ ከቁጥር ይኸውላችሁ ዮሐንስ 10 ሙሉ ከቁጥር 1 ጀምሮ ስለ መንጋውና ስለ እረኛው ነው የሚያወራው። ስለ ኢየሱስና ስለ ኢየሱስ ልጆች ማለት ነው። ስለ መንጋው ስለ እረኛው ነው የሚያወራው። እና ምን አለ መሰላችሁ ቁጥር 14 ላይ ቁጥር 11 ላይ መልካም እረኛ እኔ ነኝ አለ። ስለዚህ እረኛ የሚለውን ስም እኔ እረኛ ነኝ ያለው እግዚአብሔር ነው። እረኛ የሚለውን ስም ለራሱ ያወጣው ራሱ እግዚአብሔር ነው። አሜን ናቸው። እረኛ የሚለውን ስም ለራሱ ያወጣው ራሱ እግዚአብሔር ነው። እና የሚገርማችሁ በዚህ እረኝነት ጥላ ስር ያለ ሰው አንዳች አይጎድልብኝም። ያ you cannot lack። ኧረ አሜን በሉ። አየ ዳዊት ይሄ እረኛ ገብቶታል። በኦልድ ቴስትመንት በአሮጌው ኪዳን ገብቶት እግዚአብሔር እረኛዬ ነው ብሎ የሚያሳጣኝ ነገር አንድ የለም። ምንም አይጎድል አንዳች I shall not want ነው የሚለው። ዋንት ማድረግ ማለት ላይክ ወይኔ ይሄ ነገር ፈልጉ ወይኔ ይሄን ነገር ቢኖረኝ ብሎ መቼስ ማልጎዳኒ አይልም። ኬት ይመጣል ነበር ብሎ ዝም አይልም። ፈለኩት አለኝ ማለት ነው። አቤት ይሄንን እኮ አሜን የማትሉት ለምን መሰላችሁ? you have experience ሌላ ማለት ነው። አየህ በእግዚአብሔር እረኝነት ውስጥ ያለ ሰው ፈልጎ የሚያጣው ነገር የለም። አሜን በሉ። አሜን። ከዛ ይኸውልህ ስሙኝ፣ እረኝነት ውስጥ ሁሉ ነገር አለ። መጨረሻ ላይ ምን አለ? ቸርነቱና ምሕረቱ ከዛስ በእግዚአብሔር ቤት ለስንት ቀን እኖራለሁ አለ? እንዴ ዘላለም ሕይወት እሱ የት ያውቃል?
በአሮጌው ኪዳን ሆኖ ስለ ዘላለም ሕይወት የገባው እረኝነቱ ስለገባው። አሜን ናችሁ? እሱ እኮ ኦልድ ቴስተመንት ውስጥ ነው ያለው። አሮጌ ኪዳን ውስጥ ነው ያለው። በአሮጌው ኪዳን ያቁታል እኮ ሕጉን ሁሉ ፈጽመው እንደማይጨርሱ ያውቃሉ። ግን በእግዚአብሔር ቤት ለዘላለም ሂዝ ሹር። ለምን ቢባል የእግዚአብሔር እረኝነት ገባው። ቅዱሳን የእግዚአብሔር እረኝነት ካልገባችሁ ሕይወታችሁ በዲፕሬሽን ሁልጊዜ በዋንት ነው የሚያልቀው። you will want እንደጎደለባችሁ ነው ሁሌ የሚሰማችሁ። ሁሌ ጎሎብኛል፣ ሁሌ አልፍ በቃ ይሄ ነገር ቢኖረኝ ኖሮ ወይኔ የለኝም ወይኔ። ከዛስ ኮምፕሌን፣ ከዛስ ማጉረምረም፣ ከዛስ ማማረር። ከዛ በኋላ ራሱ እንደዚሁ ፋየር የሆነው ሃሌሉያ ኢየሱስ ይችላል ምናምን የሚል ሰው ይደብራችኋል። ሌላ ነው ሚዘሪ ላይክስ ካምፓኒ አይደለ? የሚያጉረመርም ሌላ ሰው ትፈልጋላችሁ። የሚያስለቅስ ዜማ ያለው ሰው ሌላ ጓደኛ ትሄዱና የድሮ ትፈልጋላችሁ። እንዴት ነው ሰላም ነው? አዎ መቼስ ምን እሱ አዎ ከሱ ጋር አንድ ሰዓት ሙሉ ስልክ። አዎ እውነት ነው እኮ መቼ እቺ ዓለም እንደው ያቺ ዓለም እንደው ያቺኛው ዓለም በቃ ዝም ብሎ በቃ የማይሆን በቃ። ለምን መሰል መጀመሪያ እግዚአብሔር እረኛዬ ነው የሚል ሰው ሳቲስፋክሽኑ እረኛው ነው እንጂ ነገሮች አይደለም። አሜን አሜን። if the Lord is your shepherd, your satisfaction is the Lord, not what he gives. See, that's what David says, delight yourself. አረ በእግዚአብሔር ደስ ይበልህ አለ። በሎርድ ደስ ይበልህ አለ። በእረኛ መጀመሪያ ደስ ይበል። እረኛን ሳታውቅ መጀመሪያ ዘይትና ቅመማ ቅመም ቢሰጥ ምን እሱንም እኮ የትም ሰርተም ትገዛዋል። አሜን ናችሁ ወይ? በእረኛ ደስ ይበልህ። ከዛስ ምንም ነገር እሱ ሲገባ እንዴ ይሄማ እንዴት እኔ እኮ ከዚህ በፊት ብያችኋለሁ። ስማ ጴጥሮስ ወንድሙ ጄምስ ታርዶ እሱ ደግሞ ሊታረድ እስር ቤት ገብቶ ታስሮ ተኝቷል። እኔ ቆይ ልብሱን እንዴት አወለቀ? ላይክ አንድ ያፍቱኝና ልብሴን አውልቄ ልተኛና መሰልሳችሁ እሰሩኝ ብሎ ነው ወይስ ዝም ብሎ እንደዚህ የሚወለቅ ነው? አይ ዶንት ኖ ላይክ እንደዚህ እጁና እግሩ ታስሯል ይላል አይደል መጽሐፍ? እና ልብሱን አውልቋል ይላል ደግሞ መጽሐፍ። እሺ እሱ ይገርመኛል። እና ተኝቷል ይላል። ነገ ሊታረድ ሰው እንዴት ዛሬ እንቅልፍ ይወስዷል? መልአኩ እኮ መታው ጎኑን መታ ይላል። ዲፕ ስሊፕ ውስጥ ነበር ማለት መጽሐፍ መታው ነው የሚለው። እንደዚህ ያረጋና ቀሰቀሰው አይልም እኮ መታው። ላይ በደንብ ነበር ጴጥሮስ የተኛው እረኛውን ተደግፎ። አራሜን በሉ አራሜን። አይገርምም? ለምን ላሳያችሁ። ኢየሱስ ያለው መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪ እረኛ ግን ይላል ሌባው ማለት ነው በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ኢየሱስ ሄሮድስ ሲመጣ ጥሎ የሚሸሽ ንጉሥ አይደለም። ሄሮድስ ሲያስራቸው ጥሎ የሚሸሻቸው እረኛ አይደለም። ይሄ ገብቶታል ጴጥሮስ። አረ አሜን ናቸው ወይ? አሜን አሜን። በኢየሱስ በመጀመሪያ ዲላይት ካላደረክ እርግጠኛ ሆኜ ልንገርህ መኪና ሲመጣ ሌላ መኪና ነው የሚያምር። ቤት ሲመጣ ሌላ ቤት ነው የሚያምር። የመጀመሪያ ሰሞን ደስ ይላል። ያ የሰው ነፍስ ማለት ይኸውላችሁ እንትን ኦሽን በለው። ኦሽን ውስጥ ዝም ብለህ ድንጋይ ወርውር ይሞላል። ምንም ነገር ብትወረውር ብሎ ይገባል። ሌላ ሀ ብሎ ነው የሚጠብቀው። የሰው ነፍስ የኛ ማንነት የሰው ኔቸሩ እንደዛ ነው። በምንም ነገር ሳቲስፋይ ሆኖ መጨረስ የማይችል አምላክ ፍጡር ነው። የሰውን የመጨረሻ ሳቲስፋይ ሊያደርግ የሚችለው ሰሪው ብቻ ነው። ኢየሱስ እኔና እናንተን ሰው ሲፈጥር ይውል ለራሱ እዚህ ውስጥ ቦታ አስቀምጧል። መኪና ክተትበት እዛ ቦታ አይሞላው። ገንዘብ ክተትበት፣ ትዳር፣ ምንም ልጆች፣ የምትፈልገውን ትምህርት፣ ቢዝነስ፣ ካምፓኒ ክተት፣ የፈለከውን ነገር ክተት አይሞላው። ልክ ኢየሱስ ሲገባ አለቀ። ነፍስ እርፍ ትላለች።
አረ አሜን ነው ወይ? የዘላለም እርካታ የሆነው እረኛችን ኢየሱስ ክብር ይሁንለት። አሜን ናችሁ ወይ? አዎ እግዚአብሔር እረኛዬ ነው። ዳዊት በእረኛው ነው ደስታው እንጂ እረኛው በሚሰጠው ነገር አይደለም። ላሳያችሁ። ይኸውላችሁ እረኛችን እግዚአብሔር ያላዘጋጀልን ነገር የለም። የገባንበት ህይወት አንዳች አይጎድልብኝም የሚባል ህይወት ውስጥ ገብተናል። አሜን በሉ በኢየሱስ። አረ አሜን በሉ። ኢን ክራይስት የተቀበልነው ጌታ የገባንበት ዳግም ልደት ማለት ነው። የሚጎድልብኝ አንዳች ነገር የለም የሚባል ህይወት ውስጥ ገብተናል። አረ አሜን በሉ በኢየሱስ። ጤና አይጎልብኝም፣ ገንዘብ አይጎልብኝም፣ ስራ አይጎልብኝም፣ ሰላም አይጎልብኝም፣ ኃይል አይጎልብኝም፣ ቅባት አይጎልብኝም። የሚጎልብኝ አንዳች የለም። ይሄንን ህይወት ነው ያስጀመረኝ ኢየሱስ። ለምን ቢባል እረኛዬ እንደዛ ነው። የመስጠት አቅም አለው፣ አያልቅበትም። ማን ነው አሜን የሚለኝ ዛሬ? ኢየሱስ ያድናል። አሜን አሜን አሜን። ይኸውላችሁ ግን ችግሩ ምንድነው ታውቃላችሁ? ጌታ ምስክሬ ነው። እኔ አሁን ፊገር አውት ያደረኩት ነገር እንደ ጴንጤ አጉረምራም የለም። ጴንጤ በማጉረምረም አንደኛ። ለምን ብትሉ ሪሊጅን ከእረኛ ጋር ያፋታል፣ ከስርዓት ጋር ያጋባል። አየህ፣ ሪሌሽንሺፕ ግን ከእረኛ ጋር ያጣብቃል። እረኛህን ጥብቅ አድርገህ ትይዛለህ። ከዛስ ይኸውላችሁ እግዚአብሔር እረኛዬ ነው፣ የሚያሳጣኝ አንድ ነገር የለም። ከዛስ ቀጥሎ ምንድነው? እንዴት ነው የማያሳጣ? በለመለመ መስክ ያሳድረኛል። ኢየሱስ ያድናል። ይኸው እረኛዬ እኔ በጣም እርግጠኛ ስለሆንኩኝ የሚወስደኝ ለምለም ድርቀት በሕይወቴ አይሆንም እያለ አረ አሜን በሉ በጌታ መንፈስ ቅዱስ ከዚህ ቀን ጀምሮ ልዩ የሆነ የመገለጥ የቅባት በኢየሱስም ልዩ የምሪት መንፈስ አሁን ያግኛችሁ በጌታ በኢየሱስ። የእረኛችሁን ድምፅ የምትሰሙበት ጆሮ ይከፈት። የእረኛችሁ ቃል ይጣፍጣችሁ። የእረኛችሁ መንፈስ ይንካችሁ። ኢየሱስ ያድናል። አረ አሜን። አዎ አየ መልካም እረኛ። ለዛ ነው ይወላችሁ አንድ ሰው ጌታን ከተቀበለ በኋላ ክርስቲያኖች እንደዚህና እንደዚህ ካልሆኑ ወደ ሲኦል ይገባሉ። ወደ ሲኦል የሚያስገባ እረኛ የለም። እንደዚህ አይነት ሪጀክት እንዳትቀበሉ። አሜን ናችሁ ወይ? ይኸውላችሁ ላንብብላችሁ። መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል። ወይ እስኪ እረኛዬን አውቃለሁ በል። የሱን ፓርት እሱ ጨርሷል። እኔ በጎቼ ያውቁኛል፣ እኔ ያውቃቸዋለሁ፣ በጎቼ ያውቁኛል። አየህ እረኛን የማወቅ አሳይመንት አለብህ። ማወቅ አለብህ። እረኛን በደንብ ማወቅ አለብህ። የሚወደውን የማይወደውን፣ አሰራሩን፣ አካሄዱን፣ ድምፁን፣ አሰራሩን እንዴት ነው ከሱ ሪሲቭ የምታረገው ማወቅ አለብህ። በሱ መደሰት አለብህ። ካላወቀው እንዴት ትደሰታለህ? ቀደም እኮ ስነግራችሁ ነበር። ለምንድነው ስላሁን ክራይስት ተሰቅሎ ምናምን ፓሽን ኦፍ ክራይስት ፊልም ስታዩ ኢሜጅ ይፈጥራል እዚህ ውስጥ ጥሩ ነው። ከነገና በቃሉ ደግሞ ስናነብ እንደዚህ ምናምን ኢየሱስ ሲሰቃይ ሲተፋ ሲደበደብ ምናምን ኢሞሽናል ያስለቅሳል ምናምን you know what that is very good, extremely good cry that time. You know what that is making you emotionally connected to your shepherd. ያ ኢሞሽናሊ እግዚአብሔር ቃሉን እያነበባችሁ እንባችሁ ሲፈስ ኢሞሽናችሁ ኤክስፕረስ እየተደረገ ነው። በጣም ጥሩ ነው። ባይዘው እንደዛ ስትሆኑ በጣም ጥሩ ነው። ሌላ ዲስትራክት አታርጉ። ኮንቲኒው ክራይ ሞር ላቭ ሞር ሶልታ እየተፈጠረ ነው። እረኛችሁን እያወቃችሁ ነው። ኮኔክትድ እየሆናችሁ ነው። ፍቅራችሁ በቃ ላይክ ሰምቲንግ ውስጣችሁ ፋውንዴሽን እየተፈጠረ ነው። አላችሁ ከኔ ጋር እና ምን አለ ጌታ? የእነሱ ያውቁኛል፣ ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው ይላል። ዋት? አብ እኔን እንደሚያውቀኝ እኔም አብን እንደማውቀው አለ ኢየሱስ ነው የሚለው። እንደዚሁ እረኛ እኔ በጎቼ እኔን ያውቁኛል፣ እኔም እነሱ። ካኒ ኢማጂን ሃው ማች እኔና እናንተ ኢየሱስን ማወቅ እንዳለብን፣ እረኛችንን ማወቅ እንዳለብን፣ ድምፁን መለየት እንዳለብን። ሉክ አት ዘ አሳይመንት እግዚአብሔር የሰጠንን ነው። እውነቴን ነው የምላችሁ። ለዛ ነው እኔ more I would love to teach on relationship, intimacy እንደዚህና እንደዛ. Why? Because if Christianity is all about breakthrough then በጣም ከባድ ነገር ነው የሚሆነው።
አላችሁ ከኔ ጋር? ያ ስለዚህ የእግዚአብሔር ቃል እዚህ ጋር በጣም በሚገርም ሁኔታ ይናገራል። ሕይወቴን ስለ በጎቼ አሳልፌ እሰጣለሁ። ከኔ ጉሮኖ ያልሆኑ ሁሉ ሌሎች በጎች አሉኝ፣ እነርሱም ማምጣት አለብኝ። እነርሱም ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። እረኛችን የራሱ ያደረገን ሕይወቱን ሰጥቶ ነው። ሕይወቱን ስለሰጠ እኔና እናንተ ስለደከምን የሚለቀና ወደ ሲኦል የሚወረውረን እረኛ የለንም። አሜን ናችሁ ወይ? አረ አሜን በሉ። አሜን። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም እንደማውቅ የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴን ለበጎቼ አኖራለሁ። 4 ነጥብ። ስለዚህ የእግዚአብሔር እረኝነት መኖሪያ ስፍራ ነው፣ ማንነቱ ነው፣ ሁለንተናው የሚገለጥበት ነው። አሁን ዳዊት ምንድን ያለው? ይሄንን በደንብ እንያውን ከሆነ እሺ እግዚአብሔር እረኛዬ ነው። አዎ የሚያሳጣኝ ነገር የለም፣ አንዳች ነገር አይጎድልብኝም። እሺ እስኪ ዳዊት ዲስክራይብ አድርገው። እረኛዬ ስለሆነ በህይወቴ የሚጎድልብኝ ነገር የለም። ለሰው ልጆች መጀመሪያ የሚያስፈልገው ምንድነው? ከምንም በላይ የውስጥ ሰላም፣ የስጋ ጤንነት አይደለም እንዴ? አይጎድልብኝም። ይኸው እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። የሚያሳጣኝ አንድ ነገር የለም። አይጎድልብኝም። ጤንነት አይጎድልብኝም። ሰላም አይጎድልብኝም። አሜን ናቸው ወይ? ያ refuse anything against this። ሰማችሁኝ? ሪፊውዝ ማድረግ አለባችሁ። ለምን? አይጎድልብኝም ተብሎ ተጽፏል። ለምን? እኔ በረኛዬ ነው ደስታዬ። I delight in him። ደስ ይለኛል በረኛዬ። በረኛዬ ደስታ ስላለኝ አይጎድልብኝም። እስቲ ከዛስ በለመለመ መስክ ያሳርፈኛል፣ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ሊደር he is my leader። የማይረባ ሰፈር አልገኝም፣ የማይረባ ሁኔታ ውስጥ ራሴንም አላገኝም። ራሴን የማገኘው የለመለመ ስፍራ ነው። ለምን? እረኛዬ ከኔ በላይ ለኔ ያስብልኛል። አሜን። የሁላችሁ ቅዱሳን ከምንም በላይ የምትከተሉትን እረኛ ተወቁት፣ ታተርፋላችሁ። አሜን ነው። ያ የምትከተሉትን ወቁት ከምንም በላይ እግዚአብሔር ምስክሬ ነው። አየ እኔና እናንተ ያለንበት ዞን ኢን ክራይስት የተጠራንበት ዞን የተጠራንበት ይሄ መኖሪያ በልዑል መጠጊያ የሚኖር ስንቱን በሚችል አምላክ ጥላ ውስጥ ያድራል። ስንቱን? እስኪ ጮክ በሉ። ሁሉን ቻይ አምላክ ጥላ ውስጥ ነው የምትኖረው። እሱ ደግሞ እረኛ ነው። ስለዚህ ሁሉ በአንተ ቤት፣ በአንተ ህይወት፣ በአንተ ኑሮ አይቻልም የሚባል ነገር የለም። አረ አሜን ነው ወይ? አረ አሜን። ለምን? ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይሄ ቃል በህይወቴ ከምወዳቸው በጣም ማይ ፌቨሪት ከሚባሉ ቨርሶች አንዱ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ሁሉን ስንቱን በሚችል ሁሉን በሚችል የኔ እረኛ ስንቱን ይችላል? ሁሉን ይችላል። ያንተ እረኛ ስንቱን ይችላል? ከገባበት ከየትኛውም ከባድ ከሚባል ነገር ማውጣት። እረኛ ሲሪየስ ነው። 99 እንኳን በበረቱ ኖረው አንተ ሚስ ብታረግ ላንተ ይወጣል፣ ሌሎቹን ትቶ። see how important you are to your shepherd። በጣም ሲሪየስ ነው። በኔ ጉዳይ አይቀልድም። እስኪ በሉ እረኛዬ በኔ ጉዳይ አይቀልድም በሉ። እስኪ ድገሙት በጌታ አይቀልድም። በኔ ጉዳይ፣ በኔ ነገር፣ በኔ ሰላም፣ በኔ ቤት፣ በልጆቼ፣ በትዳሬ፣ በሰጠኝ ነገር አይቀልድም። አሜን ነው ወይ? ስለዚህ ለመመስከያ በረፍቱ ዘንድ ከዛ ነፍሴን መለሳት ይልና ስለ ስሙ ኖት ስለኔ ስራ በጽድቅ መንገድ ስለማ ስለ ስሙ። ለምን መሰለ ልንገር። ስለ ስሙ ማለት የሱ ስም እንዳይነቀፍ ማለት ነው። በምንም አይነት ኮንዲሽን ልጆቹን ቢያገኝ እግዚአብሔር ምሮ አጥቦ ይመልሳቸዋል እንጂ ስሙ እንዳይ መንፈሳዊ ዓለም ላይ ብዙ መንፈሶች አሉ።
እግዚአብሔር በኢዮብ ሲወራረድ ኢዮብ ፐርፌክት ማን ስለነበረ አይደለም። ምክንያቱም there is no perfect man የተሻለ ማን ነበር? በጽድቅ ይኖራል። አዎ ላይክ በጥሩ ሁኔታ ይኖራል። ፐርፌክት የሆነ ማለት ኢዮብ እንደዛ ሆነ ማለት በምድር ላይ ፐርፌክሽን ከኢየሱስ እኩል የገለጠ ሰው ነው ማለት ነው። እግዚአብሔር ስለ ስሙ ሲል ነው የሚያደርገውን ነገር ሁሉ የሚያደርገው እረኛችን። ስለ ስሙ በጽድቅ መንገድ መራኝ። አንድ ሰው እግዚአብሔር ያየለት ዴስቲኔሽን ላይ ለመድረስ የሚያስፈልገው ምንድነው? ጽድቅ ነው አይደል? ራይቸስነስ ነው አይደል? ራይቸስነስ ደግሞ እኔና እናንተ የተቀበልነው ከማን ነው? ከክርስቶስ ነው። we are the righteousness of God in Christ አይደል? ራይቸስነስን ለመቀበል ጽድቅን ለመቀበል እሱ ነው ዋጋ የከፈለው። እኛ ሞትን። እኛማ ስጋ ነው የምንበላው። በእንትን ቀን ቁርጥ ነው የምንበላው አይደል? በፋሲካ እሱ የሞተበት ቀን አይደል? ሲወለድ እሱ በረት ተወለደ። እኛ ደግሞ ባለፈው በላን። በፋሲካ እሱ ተሰቃየ፣ እኛ በላን። እኛ መደሰት ነው፣ ለሱ ስቃይ ነበር። ስለዚህ እሱ ሰርቶ ያመጣው ነገር ስለ ስሙ በጽድቅ መንገድ መራኝ። ስለ ስሙ ኖ ስለኔ ስራ። አሜን ነው። አሜን ናችሁ። ስለኔ ስራ አይደለም፣ ስላንተ ስራ አይደለም፣ ስለ ስሙ። ስለ ስሙ እረኛ አንዴ እሱ ክልል ውስጥ ገባህ ማለት በቃ he will take care of you። ሌላ ነገር ደግሞ ልንገራችሁ። አሁን አንድ ሰው for eternity የሚያስፈልገው ወይም በምድር ላይ ከዛ በኋላ ከምድር በኋላ ባለው ህይወት የሚያስፈልገው ነገር በሙሉ መዝሙር 23 ላይ ተጽፏል። በጣም አጭር 6 ቁጥር ነች፣ ግን በእነዚህ 6 ቁጥር ውስጥ የሰው ልጅ የሚያስፈልገው ነገር ሁሉ ተቀምጧል። እሱም ደግሞ ምንድነው? በረፍት ውኃ ዘንድ ይመራኛል፣ ነፍሴ ይመለስ ስለ ስሙ በጽድቅ መንገድ። ጽድቅ በሞት ጥላ ሸለቆ ውስጥ ብሄድ እንኳን በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። አንድ ሰው በምድር ላይ ሲኖር ክፉ የሚነሳበት አለ። አንደኛ መንፈሶች ናቸው። ክፉ ሰው ደግሞ አለ፣ ምቀኛ አለ፣ ደጋሚ አለ፣ ሟርተኛ አለ፣ ለክፉ የተሰጡ ሰዎች አለ። እነዚህን ክፉዎች እንዴት ነው የማሸንፈው? እረኛ ስላለኝ፣ እረኛዬ ስለሚጠብቀኝ፣ ፕሮቴክት ስለሚያደርገኝ፣ ከሱ ጥላ ስር ስላለው ነው። አያችሁ? በሞት እንኳን አይደለም በሞት ጥላ ሸለቆ ማለት ባይዘው የሞት ጥላ ማለት አሁን ለምሳሌ የኔ ሻዶ እዚህ ጋር አለ። የሞት ጥላ ማለት አሁን እንደዚህ ያንተ ሻዶ አለ፣ እኔ እዚህ ጋር እየነካኝ ነው ሻዶ። በጣም ቅርብ ነኝ አይደል? ቅርብ አይደል? የሞት ጥላ ማለት ልክ ሞት ፐርሰን ነው ባይዘው ሞት ቆሞ ዳዊትም ቆሞ ጥላው የሞት ጥላ እዛ ዳዊት ላይ ሆኖ ማለት ነው። ያ ማለት ነው was very close to death። በዛ አይነት ሲቹዌሽን እንኳን ራሴን ባገኘው ማለት ነው። በሞት ጥላ ሸለቆ ውስጥ እንኳን ብሆን እረኛዬ ከማን ጋር ነው አለ? አይገርምም? ሞት ሸለቆ ውስጥ ሲገባ እረኛው አብሮ ሞት ሸለቆ ውስጥ ይገባ። ሲያው የእግዚአብሔር ፍቅር እረኛን መረዳት በጣም ኮንፊደንስ እንዲኖር ያደርጋል። በህይወት በእውነት እንዳንፈራ ያደርገናል። በሞት ጥላ ሸለቆ ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ምን ማለት ነው? እኔ ቻሌንጂንግ ሲቹዌሽን ውስጥ ራሴን ሳገኝ እዛ ቻሌንጂንግ ሲቹዌሽን ውስጥ ከኔ ጋር ማን አለ? እግዚአብሔር አለ። አያ የእረኝነቱ ሲክሬት ሲገባ he's with me። ለምን? በዓለም ካለው ይልቅ በእኔ ውስጥ ያለው ይበልጣል። ለዛ ነው ሰዎች ስጋቸው ታሞ ሆስፒታል ተኝተው እግዚአብሔር የተዋቸው እንዳይመስላችሁ። ኢን ክራይስት ከሆኑ እግዚአብሔር እዛ ውስጥ አለ፣ አብሯቸው አለ። አሜን ናቸው። ያ በሞት ሸለቆ ውስጥ እንኳን በሞት ጥላው መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። ምን ማለት ነው? ኮንፊደንስ ራስን በአስቸጋሪ ሁኔታ ስታገኝ፣ ራስን በጠበበ ሁኔታ ስታገኝ ኮንፊደንስ ቡስት የሚያደርገው የእረኛህን አብሮነት ሁል ጊዜ ማይንድፉል ስትሆን ነው፣ ኮንሺየስ ስትሆን ነው። if you are not conscious of his presence 24/7 አሜን ናችሁ። በህልማችሁ አንዳንድ ሰዎች እንትን ሲያዩ በረረብኝ፣ አሳደደኝ፣ ሊወጋኝ እንደዚህ ልክ ጫፍ ላይ ሲደርስ ነቃው። ልንገራችሁ
እግዚአብሔር ምስክሬ ነው። ይሄ ከሬቨሌሽን እጥረት ነው። ዲሞኒክ አታኩ የሚያስፈራ ሰይጣን የእግዚአብሔር ልጆች ያስፈራራል እንጂ ሊገል አይችልም። አሜን አሜን ናችሁ? የእግዚአብሔር ልጆች ያስፈራራል እንጂ ሊገል አይችልም። ይሄ እንደዚህ የተለየ አይደለም። አንቺ እኮ በህልምሽ እኮ አልጋ ቆንጆ አልጋ ላይ ሂተር ከፍተሽ በዚህ ዊንተር አይደል ሂተር፣ ከዛ ከጎን ደግሞ ውሃ ጥሩ ነው አሉ ውሃ ኤሌክትሮላይት እንደውም ጨምረሽበት ቆንጆ ጸልሽ አመስግነሽ ምናምን ቆንጆ ራት በልተሽ ኢየሱስ ያና ከዛ በኋላ በቆንጆዬ ልብስ ለብሰሽ በቃ መዝሙር ቀስ የሚል መዝሙር ከፍተሽ ምናምን ሁሉ የተኛሹ። ከዛ ግን የሆነ ሰውዬ እንደዚህ ምናምን የሆነ ነገር መጣ አይደለ? ይኸውልህ ዳዊት የሞት ጥላ ሪል ነው። እንደዚህ ኮምፎርታብል ሆኖ ታይቶ በህልሙ አይደለም፣ ፊዚካሊ ነው የሞት ጥላ የመጣበት። እንደዚህ በእኔና በሞት መካከል አንድ እርምጃ ቀረ ይላል አይደል ዳዊት? በዛ አይነት ሁኔታ አልፈራም። አቤት ኮንፊደንስ! አቤት ኮንፊደንስ! ለምን ያቃላ እረኛ ዕውቀት ነው ባይዘይ ኖሌጅ ነው። በኖሌጅ ነው የሚገባው። በእኔና በሞት መካከል ይሄ እንደዚህ አይነት አልፈራም። ለምንድን ነው የማትፈራው? ምክንያቱም የእሱ በትርና ምርኩዝ እነሱ ያጽናኑኛል። የእግዚአብሔር በትርና ምርኩዝ ማለት የእግዚአብሔር ፓወር ማለት ነው። ኦኬ፣ በትሩና ምርኩዙ ማለት ፓወር ማለት ነው። አሜን ናችሁ? ለምሳሌ ሙሴ በትርህን አንሳ አለው ቀይ ባህር ሲከፍት ትዝ ይላችኋል። እግዚአብሔር ፓወሩን ዴሞንስትሬት ያደረገው በሙሴ አገልግሎት በዛች በእረኝነት በትር በዛች ምርኩዝ ነው። አሜን ነው ወይ? ምርኩዝ ደግሞ ማለት በምስኪ ስለ ምርኩዝ ምን ማለት እንደሆነ የሚያ መደገፊያ ነው አይደል? እረኞች እረኝ እንደዚህ ከዘራ ማለት ደገፍ ይባልበታል። ለምን መሰላችሁ? እረኛ ድብን ያለ ሜዳ ላይ ነው የሚጠበቀው። ወይ ግድግዳ፣ አንዳንዱ ሜዳ ግድግዳ የለውም እንደዚህ፣ ወይ ዛፍ ላይ ኖር ይችላል። አሁን አገር ቤት ብትሄዱ አንዳንድ ሜዳ አለ በጣም ጭለት ያለ ሜዳ፣ ከብት እንዳለ የሰፈር ከብት እዛ ይወጣል። ሁሉም ከብት ባለቤት ማንንም ያውቃል። አሁን እኔ በነበርኩበት አካባቢ እንደዚህ ከብት ስንጠብቅ የሰፈር ከብት በሙሉ ተሰብስቦ ሩቅ እንወስዳቸዋለን። እልም ያለ ሜዳ ነው በቃ። እና ምሳችንን ቋጥረን ነው የምንሄደው። ማአት ከብት ነው ያለው። ወይ ዛፍ የሌለበት ሜዳ ማለት ነው። ዛፍ የለም ግን ለምለም ነው። ወንዝ ምናምን አለ። ወንዙ ደግሞ ሩቅ ነው የሚሆነው። ከብቶቹም ሊሞቱ ስለሚችሉ ውሃ ውስጥ ገብተው ወይ ምናምን ማለት ነው። እና ዛፍም የለም እንደዚህ መደገፊያ የለም። ስለዚህም እንደምናደርግ ታውቃላችሁ፣ ምርኩዝ አለን እዚህ ውስጥ አድርገን እንደዚህ ደገፍ እንዳለን። ከዛ ቻይናዎች መጥተው ኢትዮጵያ ትዝ ይላቸዋል። ስራ ሲጀምሩ አካፋው እንደዚህ እያለ መቀም ነው። ከዛ አካፋውን ቆረጡ ቻይናዎቹ። ከዛ አካፋው ላይ እንደዚህ ማለት ጀመሩ የኛ። እነሱ ደግሞ በሰዓት ነው የሚከፍሉት። ምርኩዝ ነው ማለት እግዚአብሔር መደገፌ እንደዚህ ድጋፌ ነው ማለት ነው። ወይ 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 ደስ አይልም? በትር ፓወር ነው። ምርኩዝ መደገፊያ ነው። ዲፔንድ ማድረጊያ ማለት ነው። ሐሳብን የምጥልበት ማለት ነው። አረ አሜን አሜን። ይሄ ሁሉ እረኛ የሚለው ስም ውስጥ ያለ ነው። እስኪ እግዚአብሔር እረኛዬ ነው በሉ። ድገሙ። እግዚአብሔር እረኛዬ ነው። እግዚአብሔር ይጠብቀኛል፣ መደገፊያዬ ነው። አሜን። ምርኩዜ ሸምበቆ አይደለም። ሸምበቆ የምታውቁ ሰዎች አላ እንግዲህ አሜሪካንን ሰው ሸምበቆ ኤክስፕሌን እረኝነት ስንቱን ገልጬ። ሸምበቆ እንግዲህ የሚሰበር ውስጡ ምንም የሌለው ኤምፕቲ እንጨት ነው። እና ሸምበቆ ብትደገፍ ይሰበርና ይወጋል። ሸምበቆ አይደለም ተሰብሮ የሚወጋ ምናምን የሚለው መዝሙር ማለት ነው። ይሄኛው የሞላ ነው፣ የሚያስመካ ነው፣ ደገፍ የሚያደርግ ነው። አሜን። በሞት ጥላ መካከል እኮ ነው የሚለው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ለምን የእሱ በትር አለ። ቀይ ባህርን የከፈለው ኃይሉ ዛሬም በሞት ጥላ መካከል ይሰራል ማለት ነው። ከእንደገናስ ደግሞ እሱ ከኔ ጋር ስላለ እኔ ምርኩዜን ደግፍ እላለሁ። ሐሳቤን ጥዬ ሊገለኝ የሚመጣው ያልፋል። እኔ ከእግዚአብሔር ጋር ለዘላለም ገና ጀርኒ ላይ ነኝ።
አሜን። ይሄ ሁሉ የሚመጣው ምን መሰላችሁ? እረኛህን ከማወቅ ነው። እረኛውን የማያውቅ ጴንጤ ከስሯል። አሜን ነው። ከስሯል። እኔ ሁሌ እንደምላችሁ በቃ ይዞራል ዘመኑን በሙሉ ቋጠሮ ለማስፈታት እዚህ ይዞራል፣ እዛም ይዞራል። እና የሰውዬ ሁል ጊዜ የቋጠሮ አከፋፋይ ሁሌ ቋጠሮ አለው። ቋጠሮ ይዞ ምንድን ነው? እስኪ እኔ ህይወቴ የተፈታ ነው በሉ። አረ በሉ በጌታ አሜን ነው ወይ? ከጎናችሁ ያለው ተጨበጥ ያንተ ህይወት የተፈታ ነው በሉ። ሁሉ ነገር የተቋጠረ ነገር የለም በሉልኝ በጌታ። ሌላ ሰው ድገሙልኝ በጌታ። የተቋጠረ ነገር የለም። የተቋጠረ ነገር እንጂ ሳስማይቴ ነም የምን ቋጠሮ ይዞ መዞር ነው? አሜን እንዴ! እረኛ እስኪ እግዚአብሔር እረኛዬ ነው በሉ። የሚያሳጣኝ የለም በሉ። ኢየሱስ ጌታ ነው። አረ አሜን ነው ወይ? እኛ የዓለም ብርሃን ነን። አሜን ነው ወይ? ጨለማ አይደለንም። ኢየሱስ ጌታ ነው። ማን ነው አሜን የሚለኝ? ነህ ያለ ነኝ በል። እንግዲህ ሌላውን ሁሉ ለምን ሁኔታ የሚለኝንማ ነኝ አይደለም። ኢየሱስ ያድናል። አሜን። ስለዚህ እረኛዬ ከኔ ጋር ስላለ በትርፉም ምርኩዙም እነሱ ምን ያጽናኑኛል፣ ደገፍልበታል። ኃይሉ ከኔ ጋር ነው። አረ ኢየሱስ ጌታ ነው። ቀጥሎ ደግሞ እንደዚህ አለ፣ ጠላቶቼ ያዩ አለ። ማይ ጋድ! እረኛ ያለው ሰው ጠላት አለው። ይሄንን ወቁ። በጠላቶቼ ፊት ለፊት አይደል ያለው? በጠላቶቼ ፊት ለፊት ራሴን ምን አደረግ? አየ ፕሮቴክሽን ያለው ሐሳብ መጣል ምርኩዝ ያለው በትር ያለው መደገፊያ ኃይሎ ያለው ከእንደገና ጠላቶቼ ፊት ለፊት ራሴን በዘይት ቀባይ። ለአንድ ሰው የሚያስፈልገው ነገር ሁሉ እዚህ ውስጥ አለ ብያቸዋለሁ። አኖይንቲንግ ፓወር ቅባት አለ በማውስጥ በረኝነት ውስጥ። እግዚአብሔር ረኝነት ውስጥ ስትሆን አኖይንቲንግ አለ። አሜን ናችሁ? በጠላቶቼ ፊት ለፊት ምን አደረገኝ? ራሴ በዘይት ቀባኛልና ከዛ ቀጥሎም እንደሚል ታውቃላችሁ፣ አኖይንትድ ሰው ነኝ እያለ። ለምን ቢባል እኔ እረኛዬ ይቀባኛል። አሜን ነው ወይ? የሚቀባ ነው። የእግዚአብሔር ቅባት ያለው እረኛ ውስጥ ነው። እረኛ እግዚአብሔር ውስጥ ነው። እረኛ ሁሉ ነገር የሚያሳጣኝ የለም ብሎ ነው የጀመረው። እንዳትረሱ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አንዱ የማያሳጣኝ ነገር ቢኖር እኔን ፕሮፌት ጆሲን ቅባት ይባል። እስኪ ቅባት አይጎለኝም በሉ። አረ ተናገሩት እስኪ። ቅባት አይጎልብኝም። አሜን አሜን። ከጎናችሁ ያለውን ሰው ቅባት እንዳይጎል በሉት። ሙላ በሉት። እረኛ ይሰጣል፣ ቅባት ይሞላብሃል። የመንፈስ ቅዱስ ቅባት። አረ ሃሌሉያ አሜን። ደስ አይልም? እንደውም ቅባት የሚቀባኝ በጠላቶቼ ፊት ለፊት ነው። ተቃዋሚዎቼ ፊት፣ የሚጠሉኝ ፊት፣ በጠላቶቼ ፊት። እግዚአብሔር በሚጠሏችሁ ፊት በኢየሱስ ስም ደግሞ ደጋግሞ ይቀባችሁ። ማን ነው አሜን የሚል? በኢየሱስ ስም። አይሆንለትም አይሳካላቸውም ብሎ በሚዝት ጠላትና በሟርተኛ ፊት፣ በደጋሚ ፊት፣ በርግማን ፊት ከነሱ ቤተሰብ እንደዚህ አይነት ሰው አይወጣም በሚል ዲመን ፊት እግዚአብሔር ዛሬ ቅባቱን ያፍስስባችሁ። የእግዚአብሔር ቅባት ይምጣባችሁ። የመንፈስ ቅዱስ ቅባት ይምጣባችሁ። የእግዚአብሔር ቅባት ይምጣባችሁ። አይገርምም? እረኛ ካለ ቅባት አለ። ኢየሱስ ጌታ ነው። አሜን። ኧረ አሜን። እረኛ ካለ ቅባት አለ። ቅባት አለ። ቅባት የእግዚአብሔር ቅባት ቀባኝ ይላል። አንተ ከዛ በኋላ ጽዋዬ የተትረፈር ማይ ቴብል ማይ ካፕ ኦቨርፍሎ ያደረገ ነው። ይሄ ደግሞ ፕሮስፔሪቲ ማለት ነው። ጽዋ ታውቃላችኋል? your cup is everything that the Lord has for you። ልክ ህይወትክ ይሄ ቢሆን ያንተ ህይወት because of your shepherd overflow የሚያደርግ ነው ማለት ነው። ፕሮስፔሪቲ ነው፣ ስኬት ነው፣ ቢዝነስ ነው፣ ስራ ነው፣ ትምህርት ነው፣ የምትፈልገው ነገር ሁሉ ነው። ጽዋዬ የተትረፈረፈ ነው። ለምን ቢባል እረኛ አለኝ። አረ አሜን ነው ወይ? አዎ። አየህ፣ በጣም እረኛን ነው ማወቅ ያለብህ። የነፍስን እረኛ ማወቅ አለብህ። ጴጥሮስ ምን አለ? ድሮ ተቅበዝባዥ ነበራችሁ፣ አሁን ግን ወደ ነፍሳችሁ እረኛ መጥቷችኋል።
ኢየሱስ ጌታ ነው። ኧረ አሜን ነው። ድሮ ትቅበዘበዙ ነበራል። አሁንስ አትቅበዘበዙም። ክርስቲያን መቅበዝበዝ የለበትም። የሚቅበዘበዝ ክርስቲያን እረኛው ያልገባው ነው። እንዴ ጌታን ተቀበልከ እንደገና ጌታ ምስክሬ ነው። ተቅበዝባዥ ሰው ማለት ነው። ቅበዝበዝ ያልተረጋጋ ቅበዝበዝ የሚል ሰው ካምዳ ቁጭ በል አንተ you are in Christ። ድሮ ምትቅበዘበዙ ነበራችሁ። እንደውም ምንድነው ኢየሱስ ያለው? ኢየሱስ እኮ ተራራ ላይ እንደዚህ ቆመና አያትና ወይኔ ኢየሩሳሌም ብሎ አለቀሰላት ይላል አይደል? ለምን አለቀሰላት? ጠባቂ እንደሌላቸው መንጋ ስለሆኑ። ከዛ ሞት አይደለ? አሁን ያለቅሶ ለኛ አይሰራም። ምክንያቱም we are in Christ። ያለቅሶ ለኛ አይሰራ። እስኪ ለቅሶ ለኔ አይደለም በሉ። አሁን የሚሰራው የእግዚአብሔር ሳቅ ነው። ሃሌሉያ! አረ አሜን ነው ወይ? አዎ ያ የተለቀሰው እረኛ ለሌላቸው ነው። እኛ እረኛለን። መቅበዝበዝ፣ ግራ መጋባት፣ በጨለማ መኖር፣ መተከዝ፣ ዲፕረስ መሆን ምናምን it's not for you። እንደዛ የሚኖሩ ሰዎች ያሳዝኑኛል። ከዛ በኋላ ደግሞ ኢን ክራይስት ነን ይላሉ። አይሆንማ፣ አብሮ አይሄድም። አላችሁ ከኔ ጋር? አዎ ጽዋዬ የተረፈ ነው ይላል። በጌታ በኢየሱስ ስም የኢየሱስ በመሆናችሁ ብቻ ከራሳችሁ አልፋችሁ ብዙ ሰው የምትባርኩ ሁኑ። በመንፈስ፣ በነፍስ፣ በስጋ፣ በፋይናንስ የምትረዱ ለሌላ የምትደርሱ ሌላን የምትባርኩ ያድርጋችሁ እግዚአብሔር በጌታ በኢየሱስ ክርስቶስ ስም። አሜን ነው ወይ? ከዛ ቀጥሎም ይላል በህይወቴ ዘመን ሁሉ ይላል። እስኪ በህይወቴ ዘመን ሁሉ በሉ። መቼ የሚገርም እኮ ነው። አንተ በህይወቴ ዘመን ሁሉ ዳዊት ይሄ ገብቶታል። ይኸውላችሁ ዳዊት እረኛ ሆኖ ቤተሰቡ ሪጀክት ያደረጉት ሰው ነው። ከዛ በኋላ ደግሞ እግዚአብሔር ደግሞ ፕሮሞት ያደረገው ጊታር ሲጫወት ለሳኦል አጋንንት ይዞት በጦር ይወረወርበት። ከዛ በኋላ ደግሞ ጎልያድን ከገደለ በኋላ ደግሞ እንደዚሁ መከራውን በላ። ጎልያድን በገደለ አገር ባሳረፈ ሲያሳድደው ሳኦል ዘመኑን በሙሉ። ግን የሚገርማችሁ እግዚአብሔር እረይ በህይወቴ ዘመን ሁሉ ይላል። ስደት ውስጥ ሆኖ ዋንትዶ ነው መንግስት ቢፈልገው ንጉስ የሚፈልገው የሚያስፈልገው በተገኘበት ይገደል ተብሎ በየአገሩ የተለጠፈበት ሰው ንጉስ ጋር አምጡትና እንደዚህ አይነት ሰው ነው በህይወቴ ዘመን ሁሉ ህይወቴ የሞላ ነው ይላል። እንደዚህ ሸለቆ ለሸለቆ እየኖረ ጫካ ለጫካ እየኖረ ፊዚካል በጨለማ ውስጥ እየኖረ እየፈራ እየተሰደደ አዶላም ዋሻ እየገባ ከዛ ደግሞ በዚህ በኩል መጣ ሲጸልይ ደግሞ እግዚአብሔር በዚህ አምልጥ በሳኦል ልጅ በዮናታን እየተነገረው አረ ሊመጣ ነው አባቴ ሊገል ነው አምልጥ ጥፋ እያመለጠ ሲጠፋ በዛ ሁሉ እግዚአብሔር እረኛ ነው የሚያሳጣኝ የለም በለመለመ መስክ ያሳደረኝ። አንተ እንደዛ አይነት ሲቹዌሽን ላይ ሆኖ ነው ዳዊት ይሄንን መዝሙር የዘመረው። አይ ኪሱ የሞላ ቀን እንዳይመስላችሁ እንደዚህ የዘመረው። ኪንግ ሆኖ እንዳይመስላችሁ እንደዚህ የዘመረው። እረኛ ሆኖ ነው እንደዚህ የዘመረው። አያ ዳዊትና እግዚአብሔር የሚተዋወቁት መቼ መሰለ? ፓላስ አይደለም የሚተዋወቁት። ዳዊትና እግዚአብሔር የሚተዋወቁት በእረኝነት ጊዜው ማንም ባላስታወሰው ጊዜ ነው እግዚአብሔርና ዳዊት የሚተዋወቁት። እግዚአብሔር ለዛ ነው እንደ ልቤ ያለው። ምክንያቱም ረሃቡም እንደው ታውቃለህ ዳዊት እግዚአብሔርን ማወቅ ንግስና አይደለም መንገድ እንዴ መዝሙር ዳዊትን አቤቱ ባክህ መንገድን አስተምረኝ ይላል። መንገድን አስተምረኝ ብሎ ሌላ የጸለየ ማን ነው ታውቃላችሁ? ሙሴ ነው። የሚጸልየው ጸሎት ራሱ ምድራዊ አይደለም። ጌታ ሆይ ጠላቶቼ ምን ነው በዙ ምናምን ይልና ይሄ በቃ ያለቃቅስና አንተ ግን ተበቀላቸዋለህ ምናምን ብሎ አንተ ግን ለጻድቁ መንገድን ታሳየዋለህ ይላል። እሱ ረሃቡ ባይዘው መንገድን አስተምረኝ ማለት in the bible if you see a መንገድ የሚል ቃል ካያችሁ መንገድ ኢየሱስ ነው። እኔ እውነት ህይወት መንገድም ነኝ። እሱ ረሃቡ እግዚአብሔር እንዲገለጥለት ነው፣ ክራይስት እንዲገለጥለት ነው። ያ ነው የዳዊት ረሃብ። አይ እና በእንደዚህ በእረኝነት በተረሳበት ሁኔታ ውስጥ ነው እግዚአብሔር ሌላ ልጅ የለም አለኝ አንድ እረኛ ነው አምጣው። እሱ ሲመጣ እግዚአብሔር የምወደው ይሄ ነው ስለው ስለዚህ ይሄን ቀባው። ሳሙኤል ዘይት ሲያርግበት ከዛ ቀን ጀምሮ በተለየ ሁኔታ ዳዊት ላይ እግዚአብሔር መንፈስ በኃይል ወረደበት ይላል። ከዛ በኋላ እንደውም ፍቅሩ ጨመረ። ቅባት ሲመጣብህ ፍቅር ይጨምራል። አይ አሜን ናቸው።
ዛሬ አዲስ ቅባት ይጨመርላችሁ። ፍቅራችሁን የሚጨምር የእግዚአብሔር ለእግዚአብሔር ለእረኛችሁ ያላችሁ ረሃብ ፍቅር የሚጨምር የእግዚአብሔር አኖይንቲንግ ዛሬ ይንካችሁ፣ እንደ አዲስ ይጨመርላችሁ በኢየሱስ ስም። አሜን አሜን። ከዛስ አሁንማ ባሰበት። አሁንማ ቅባት ከተቀባ በኋላ አንበሳ ጋር መጋጠም ጀመረ። ማንም የለም እኮ ሰው የለም፣ የሚያጨበጭብ የለም፣ ቪዲዮ ቀርጾ ፖስት የሚያደርግ ሶሻል ሚዲያ ላይ የለም፣ ማንም የለም። እሱና እግዚአብሔር ብቻ፣ እሱና እረኛው ብቻ። ጫካ ሲገናኝ አንበሳውን ይገላል፣ ድቡን ይገላል፣ ይመታል፣ መንጋውን ያስመልጣል። ስለ እረኝነት ያውቃል። ለምን? ራሱ እረኛ ነበር። አየህ፣ መጥቶ የዳዊትን በግ አንበሳ ሲበላ ያባራል። አንበሳውን ይመታውና በጉ ሳይሞት ከአፉ ያስለቃል። የሚገርም እኮ። ከዛ ምን ይላል መሰል? እኔንም እኮ ጠላት ቢይዘኝ እንደዚህ ነው የሚያደርግልኝ ይላል። እኔ ለበጎቼ እንደዚህ ኬር ማድረግ ከሆነ እግዚአብሔርማ እንዴት ከዚህ በላይ ይላል። አየህ፣ ዛስዋይ ዳዊት እንደማይጠፋ እርግጠኛ፣ እንደማይሞት እርግጠኛ ነው። እስከ ዛሬ የመጣችሁበት ህይወት እኮ ለነገ እኮ ጋራንቲ በእግዚአብሔር ዘንድ እኮ አላችሁ። እስከ ዛሬ ስንት ነገር አሻግሮናል። እስከ ዛሬ ስንቴ ምሮናል። እስከ ዛሬ ከስንት ነገር አስመልጦናል። እስከ ዛሬ እንዴት አድርጎ አኑሮናል። እና ታዲያ አሁን ነገን እያያችሁ የምትጨነቁ ሰዎች እግዚአብሔር ይቅር ይበላችሁ። ትናንታችሁን ዞር ብላችሁ አታዩም እንዴ? እንዴት እንዳስመለጣችሁ። ዳዊት እኮ እንደዛ ነው። እኔ እቺን የአባቴን በግ እንዳይበላት ይሄንን አንበሳ ይሄንን ድብ እንደዚህ መምታትና ማስመለጥ ከቻልኩኝ አባቴ እረኛዬማ እንዴት እኔን አሳልፎ ይሰጠኛል? ኢትስ ኢምፖሲብል። ያ ነው የሱ ማይንድ ሴት። አያችሁ፣ ለዛ ነው እንደዚህ ያለው። በህይወቴ ዘመን ሁሉ አለ በጎነት ቸርነትና ምሕረት በርግጥ ይከተሉኛል። እስኪ ቸርነትና ምሕረት በሉ። ቸርነትና ምሕረት ለሰው ልጆች ሁሉ የሚያስፈልጉት ነገሮች በሙሉ ያሉበት የእግዚአብሔር ፓኬጅ ነው። እነዚህ ነገሮች ይከተሉኛል ነው የሚለው። ይከተሉኛል። አያችሁ፣ ለካ እነዚህ ነገሮች እንዲከተሉን እረኛችንን በአግባቡ ማወቅ አለብን። ያለን የኛ የሆነ ነገር የኛ እንዳልሆነ አርጎ ነው የሚያስቆጥረን ሰይጣን። ወይም ደግሞ ኢግኖራንስ፣ አለማወቅ ላንተ የተቀመጠውን ነገር ያንተ እንዳልሆነ እንዲገባህ ነው የሚያደርገው። ይሄ ግን የኔ ነው ልውሰደው እንዴ? ይቻላል እንዴ? የእግዚአብሔር ፍቃድ ነው ግን ይሄ ፈውስ እንደዚያም ነበር። በቃ ጌታ በዚህ ሊያስተምረኝ ከፈለገ መቼስ ምን ቸረክ፣ በቃ እንደ ፈቃድ ይሁን፣ እንደ ፈቃድ ኖ። እግዚአብሔር እኮ ኦልሬዲ ሰጥቷል። ገባ? አየህ፣ ለዛ ነው መጽሐፍ ሲናገር ይውላችሁ በቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል ብሎ በእግዚአብሔር ቤት ለስንት ቀን እኖራለሁ አለ? ለዘለዓለም። የዘለዓለም ሴኩሪቲ እንዳለው የገባው ዳዊት እረኛው ስለገባው ነው። እረኛው ስለገባው ነው። ከዳዊት ሳይሆን ከእረኛው ችሎታ እንደሆነ ገብቶታል። አንድም ነገር እኔ እንዲያደርጋለሁ የሚል ቃል የለም መዝሙር 23 ላይ። እሱ ይመራኛል፣ ይጠብቀኛል፣ ይከተለኛል እያለ እንዳለ ክሬዲት የሚሰጠው ለምን? ለእረኛው። እሱ ያደርጋል፣ እኔ በቃ መኖር ነው፣ እንደ ቃሉ መኖር ነው። አሜን ናችሁ? ይኸው እረኛን ስታስቡ እቺን ብያችሁ ጨርሳለሁ። እረኛን ስታስቡ ቅድም ብያችኋለሁ። አንደኛ እግዚአብሔር ራሱን የጠራበት ነው። አሜን። ራሱን የጠራበት ነው። ኢን ክራይስት ኢዝ ሼፐርድ፣ የመኖሪያ ዞን ነው። እዚህ ዞን ውስጥ ግቡ። ሁሉም ነገር ያለበት ዞን እረኝነቱ ዞን ይባላል። አሜን። አንድ በግ እኛ ባይዘው በግ ነን። ኦኬ። አንድ በግ የሚያስፈልጋትን ሁሉ ፕሮቫይድ የሚያደርግላት ምንዋ? እረኛዋ ነው። ዳስ የኔና የናንተ ህይወት እንደዛ ነው። ሁለተኛ ደግሞ እግዚአብሔር ሰዎች ባሪያዎቹ የጠሩት የተገለጠላቸው ብዬ። ሶስተኛው ምን አይነት እረኛችን ብያችሁ ጨርሳለሁ። እኔ እሰጣችኋለሁ ያለ እረኞች አሉ። እኛ ማለት ነው ፓስተሮች። ምን አለ እግዚአብሔር ቃል? ኤርምያስ ምዕራፍ 3 ላይ እንደ ልቤ የሆኑ በግ ጠባቂዎችን እሰጣቸዋለሁ፣ በእውቀትና በማስተዋል ይጠብቋቸዋል ይላል።
እንደ ልቤ የሆኑ እረኞችን I will give you shepherds according to my heart ይላል። አየህ ይሄ አሁን እግዚአብሔር የሚሰጠው እረኞች ናቸው። ፓስተሮች፣ ነቢያት፣ ሐዋርያት፣ ፓስተሮች፣ ወንጌላውያን፣ አስተማሪዎች በተለይ እነዚህ ምንድናቸው? ይሄ እረኛ ፓስተር ነው። ስፔሲፊካሊ ፓስተሮች ናቸው። እነዚህ ትክክለኛ የሆኑ እረኞች ምንድነው የሚያደርጉት ብትሉ ስራቸው ምንድነው? እግዚአብሔር ሆይ በእውቀትና በማስተዋል ይላል። they will give you knowledge, they will promote your knowledge። እረኛቸውን እንድታውቁ በእውቀት በማስተዋል ፊድ ያደርጓቸዋል። ከዛስ ይጠብቋቸዋል ይላል። አይገርም? እኔ አሁን ነገር ልንገራችሁ። በእንግዲህ 7 ዓመት አከበርን ባለፈው አይደል? አሁን 8ኛ ዓመትን እየኖር ነው በአገልግሎት። በእረኝነት አገልግሎቴ የተረዳሁትን አንድ ነገር ልንገራችሁ። ሰው የእግዚአብሔርን ዕውቀት መማር መጥላት ሲጀምርና እግዚአብሔርን እጁን ተአምራቱን ብቻ መፈለግ ሲጀምር በቃ ኦሬዲ ያንን ሰው ማቅናት ከባድ እየሆነ ነው የሚሄደው። ሰው አንድ አማኝ ኢንክራይስ ከሆነ በኋላ ዕውቀትን እየወደደ ማስተዋልን እየወደደ እየጨመረ ነው መሄድ ያለበት። አለበለዚያ ተአምራት ፈላጊ ሆነና ልክ እንደ እስራኤላውያን ማለት ነው ምድረ በዳ ላይ ምግብ ካልሰጠን ወደ ግብጽ እንመለሳለን ይላል። ጸሎቱ እንዴት ይሆናል መሰላችሁ? እግዚአብሔር ሆይ እኔ ግን ጌታን ከተከተልኩ በኋላ እንንተና ነው ያቸው ይልና ዓለማዊ ይጠቅሳል። ውስጡ ላይ ባይጠቅስም ውስጡ ላይ እንደዛ ነው። ይሄው እንንተና ተሳክቶላቸው እንደዚህ ሆነው ይሄው እንትን እያሉ አይደለ? ይሄው እየኖሩ አይደለ? እኔ ነኝ ዝም ብዬ እንደው ጌታ የሚል የማግሮምረው ነው ጸሎቱ የሚሆነው። ኦሬዲ በልቡ የግብጽን ሽንኩርት እየበላ ነው። ለምን ብትሉኝ ይሄ ሰው የእረኛውን ዳቦና አሳ ብቻ ነው የሚፈልገው፣ እረኛውን አይፈልግም። መጽሐፍ ሲናገር ለሙሴ መንገዱን ለእስራኤል ተአምራቱን አሰራሩን ገለጠ ነው የሚለው። እግዚአብሔር አሰራሩን ብቻ ገልጧችሁ ማንነቱን ሳያሳያችሁና ሳይገልጥላችሁ ከምትቀሩ ቢቀርባችሁ ይሻላል። እንዳለ ተአምራት ተደርጎላቸው ያ ሁሉ ተአምራት ከሰማይ ወርዶ በልተው ጠጥተው እንደዛ የኖሩ በሙሉ አልወረሱም፣ ከነዓን አልገቡም። ኢየሱስ ዳቦና አሳ አባስቶ ያበላቸው በሙሉ ኢየሱስ የተሰቀለ ቀን ስቀለው አሉ እንዳለ ሁሉም ያሰተኛ ነው። ዳቦና አሳ ካበላቸው በኋላ እዛው ዮሐንስ መጽሐፍ ላይ ቀጥሎ ያለው ምዕራፍ 7 ላይ ደሜን የሚጠጣ ስጋዬንም የሚበላ እሱ ምናምን ትናንትና አሳ እናንተና አበላን ዛሬ ደግሞ ደም ሊያበላን ነው አሉት። ሐሰተኛ እንዳለ ጥለውት ሄዱ። ከዛ ጌታ ምን አላቸው? እናንተስ ትሄዱ ትፈልጋላችሁ አላቸው። ሐዋርያቱ ምን አሉት? እነሱ ካንተ ወዴት እንሄዳ? አንተ እኮ ምን አለ አሉት? የህይወት ምን ቃል። they followed him because of his teachings, not because of his miracles። እረኛን ስታቅ ትምህርቱን ነው የምትፈልገው፣ ዕውቀቱን ነው የምትፈልገው፣ ማስተዋሉን ነው የምትፈልገው። አሜን ናችሁ? የእረኛ ኢንቴንሽን የእረኛችን ኢንቴንሽን ሁልጊዜ ከኛ አጋንንት እንዲወጣ ሁልጊዜ ለኛ ብሬክ ስሩ እንዲሆን ሳይሆን እኛ ራሳችን ሌሎችን የምንረዳ ያ አጋንንት የምናስወጣ አሜን ነው ማሳደግ ነው ስራው። አሜን ያ ስለዚህ ይሄ የእግዚአብሔር ቃል የተናገረው ኤርሚያስ ያለው ምንድነው? እንደዚህ አይነት እረኞች ሰጣ እንደ ልቤ የሆኑ እረኞች ሰጣቸዋል። እንደውም እዛው ምዕራፍ ላይ ምን ይላል መሰላችሁ? ከላይ ያለው ቁጥር እንደዚህ ከዳተኞች ልጆች ሆይ ይላል። ባክስላይደርስ ነው የሚለው በእንግሊዝኛ። አይገርምም? ይ ባክስላይደርስ ነው የሚለው ኤርሚያስ ምዕራፍ 3 ላይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር። እግዚአብሔር ራሱን እኔ እናንተ ባል ነኝ፣ we are married, why do you cheat on me እያለ ነው እግዚአብሔር። ወይም ደግሞ why do you depart from me, why do you divorce me እያለ ነው እዚህ ጋር እግዚአብሔር ቃል። ባላችሁ ነኝና ተመለሱ ይላል እግዚአብሔር።
አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን ወስዳቸዋለሁ ወደ ጽዮንም አመጣቸዋለሁ ይልና እንዴት ነው እግዚአብሔር የምትመልሳቸው? የፈቱህን ልጆችን እንዴት ነው ባክስላይደሮችን የምትመልሳቸው? እንደ ልቤ በግ ጠባቆች ሰጣቸዋለሁ። በረኞች ነው የምመልሳቸው። እንዴት? እነሱ በእውቀትና በማስተዋል ይጠብቋቸዋል። እንዳትከዱ፣ ባክስላይድ እንዳታደርጉ። ባይ ዘ ዌይ ክርስቲያኒቲ ባክስላይድ ለማድረግ ሲምፕል ነው። ባክስላይድ እንዳታደርግ የሚያደርግህ ምንድን ነው መሰለ? የሚያስተምር ነው፣ ፓስተር ነው። the teachings you receive ፊደል ብቻ ከሆነ የምትቀበለው ባክስላይድ ታደርጋለህ። ስፒሪት ሚነካ ከሆነ ግን you will never backslide። ምናልባት በድካም ልትገኝ ትችላል፣ ሊደካክም ምናምን ይላል። ግን እንደዛም እንኳን ብትሆን በሌላ ዶዝ እግዚአብሔር ከፍ ሊያደርግ ነው እንጂ ሊጥልህ አይደለም። አሜን ናቸው። ስለዚህ እነዚህ እረኞች ናቸው። እነዚህ እረኞች ምንድነው የሚያደርጉት ብትሉ በእውቀት በማስተዋል ስለ እኔን ያሳውቋቸዋል፣ ይጠብቋቸዋል። ባክስላይድ እንዳታረጉ። አያችሁ፣ ባክስላይድ እንኳን ላለማድረግ እረኛም ማወቅ አለብን። ይሄ ኤርሚያስ መጽሐፍ እንዳለ የሚናገሩ ስለዚህ እናንተ ከዳተኞች ይላል። እናንተ ባክስላይደር ነው የሚለው በእንግሊዝኛ ያስታነቡት ኪንግ ጄምስ ቨርዥን ላይ። ቅዱሳን እረኛችሁ ኢየሱስ ሁሉን ቻይ ነው። አሜን። አዎ፣ የሚያስፈልገን ነገር በሙሉ ለአንድ ሰው ለአንድ አማኝ የሚያስፈልገው ነገር አንዳች አያሳጣኝም። እግዚአብሔር እረኛዬ ነው። he is my provider። አንዳች አያሳጣኝም። ቸርነት አያሳጣኝም፣ ምህረት አያሳጣኝም። እግዚአብሔር አደርጋለሁ ያለው ኤቭሪቲንግ ያለው እረኝነት ውስጥ ነው። ኤቭሪቲንግ ምህረቱ እረኝነት ውስጥ ነው። ፍቅሩ እረኝነት ውስጥ ነው። ቸርነቱ እረኝነት ውስጥ ነው። ርህራሄው እረኝነት ውስጥ ነው። ጥበቃው እረኝነት ውስጥ ነው። ፕሮቪዥኑ አቅራቦቱ እረኝነት ውስጥ ነው። ቅባት እረኝነት ውስጥ ነው። ቴብል የኔ ምንድነው? ማይ ካፕ ረንስ ኦቨር። ፕሮስፔሪቲው እረኝነት ውስጥ ነው። አሜን። ሁልጊዜ ፕሮስፔሪቲ ሲባል ያው ብዙ ሰው እንግዲህ ገንዘብ ላይ ነው የሚታየው። ፕሮስፔሪቲ በገንዘብ በመንፈሳዊ ገንዘብ የመጨረሻው ፕሮስፔሪቲ ነው። ዋናው ፕሮስፔሪቲ ስፒሪቹዋል ፕሮስፔሪቲ ነው። አሜን። በነፍስ እንደተከናወነልህ በነገር ሁሉ እንዲከናወንልህ፣ ጤና እንዲሆነ ሁሉ ነገር ያለው እረኝነት ውስጥ ነው። አሜን። ስለዚህ በአዲስ ኪዳን ደግሞ ያሉ አማኞች ይሄንን እረኛ አውቀው የሚከተሉ ከእንደገና ለሌላ የሚያሳውቁ ናቸው። ስለዚህ ዲዛየር ቱ ኖ ዩር ሼፐርድ ሞር